ጆን ዳንኤል ይፈታልን። ቦርሳ በ500 ሺህ ብር ብቻ እየሸጥን መሆኑን ታውቂያለሽ? ይሄን ለመሰለ ሱሪ ምርጥ አላባሽ ጫማዎች ይዘንላችሁ መተናል። እየተባባሰ የግጥሜ ርዕስ የታባሽ ይሰኛል። ፋ ኧረ ተደፋ 16-15 ዓመት ልጅ ይኖረን ነበር ብዬ አስባለሁ። በነበረው ጊዜ ላይ የሶስት ወር ነው የሁለት ወር ጽንስ ትይዛለች በአጋጣሚ። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁ። እንግዲህ እንደተለመደው እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ እናንተን ምክር ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብ አድርጌ ከች በኮሮኮንች ብዬላችኋለሁ። ታዲያ እንደምታውቁት ይሄ ቻናል አዲስ ነው፣ የእናንተን ፍቅር በጣም ይፈልጋል። እንዴት ነው ፍቅር ልንሰጠው ምንችለው ብላችሁ አስባችሁ ተጨንቃችሁ ሊሆን ይችላል። ማን ያውቃል? ነው እንዴት ነው ፍቅር የምትሰጡት መሰላችሁ? ሰብስክራይብ የምትል አንድ ቀላ ሞንደል ልክ እንደ ቡቹሉሉ ያማረባት በተናለች። እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ፍቅር መስጠት ይቻላል። ይሄን ቤት እናሳድገው እና ለምልመው እና ደግሞ ቪዲዮውን ስታዩ VPN አብርታችሁ ብታዩ ሞር ደግሞ የበለጠ እጥፍ ፍቅር መስጠት ይቻላል። ለማንኛውም ወደ ቪዲዮ እንሂድ። ጆን ዳንኤል ይፈታልን። Why do you want John Daniel freed? እኔ አላቅም። ሰው ሲጮህ ሰምቼ ነው። ከማጠሯ መወጠሯ በዛ ላይ መወጣጠሯ በዛ ላይ ማብረቅረቋ የሚለው ሁሉ እነዚህ ሁሉ ነገሮች ይዘውዬ ይገልጹታል። እንትን አይመስልም? ይሄ ሲላዩን የሚባለው የባህር አንበሳ ውጪ ላይ ነው የሚቀመጠውና ስጋው ልጥልጥ ማለቱ ቦዲ ቢልደር ለመሆን ድፍረት ነው የሚጠይቀው። በቃ ደፈር ማለት ነው። ዘይታችሁን ተቀቡ። እስራኤልና ኢራን እየተታኮሱ እንደሆነ ሁሉም ሰው ያውቃል። ሁሉም ሰው የማያውቀው ነገር ግን በእስራኤልና በኢራን መካከል ጆርዳን ነው ያለችው። ጆርዳን ማለት እኛ ጥቂት የማንባል ኢትዮጵያውያኖች ያለንበት ሀገር ማለት ነው። እንደ ሁሉም አረብ ሀገራት ለስራ መተንባት ነው እና ከትናንት ወዲያ ማታ ግን ትናንትና ሙሉ ቀንና ሌሊቱን በቃ ይሄ ሚሳኤል የሚባለው ነገር እኔ በህይወት ዘመኔ አይቼውም ሰምቼውም አላቅም። ጦርነት ያለበት አካባቢም ላይ ተሳትፌም አይቼም አላቅም እና ለመጀመሪያ ጊዜ ትናንትና የሀገሪቱ የማስጠንቀቂያ አለርም ጮኸ። እንደ ሀገር የሚጮህ አለርም አላቸው የአደጋ ጊዜ ማለት ነው እና እሱ ጮኸ። ሚሳኤሎቹ እንደምታዩት እዚህ ጋር አስቀምጥላቸዋለሁ። እንደ እሳት ነው የሚዘንበው እና ድምፁ ምናምኑ መሬት ነው የሚያርደው። እግዚአብሔር ነው የምላችሁ፣ የምትገቡበት ነው የሚጠፋው። እና አንዳንድ ጊዜ ስደትን ችላችሁ የቤተሰብ ናፍቆት፣ የልጅ ናፍቆት፣ ብዙ ነገር እንችላችሁ ከዛ ወታችሁ ልትቀሩ እንደሆነ ንስሐ ሳትገቡ ወታችሁ ልትቀሩ እንደሆነ የናፈቃችሁትን ሳታዩ ወታችሁ ልትቀሩ እንደሆነ ማሰብ በጣም ነው የሚከብደው። እና እግዚአብሔር ነው የምላችሁ ይሄ አይኔ ሁላ በጣም አባብጧል። ትናንትና ሙሉ ቀን እንደዚሁ እንደተጨነቅን ነው ያልነው። ሌሊቱን ቁጭ ብለን እናደር ነው ቁጭ ብለን ማለት ነው። በቃ አያስተኛችሁም። ሲሄድ እንደ የሆነ ነገር በቃ መሬት መንቀጥቀጥ የሚባለው እንደዛ ነው የሚሄደው እና በጣም ከባድ ሁኔታ ላይ ነው። ብቻ ግን ለእኛም ለስደተኞቹ ብቻ ሳይሆን ለሰው ዘር በተባለ ነገር እግዚአብሔር ሰላሙን ባመጣልን እና እንደው ሰርተን ለመብላት እንኳን እግዚአብሔር ባበቃን እና እዛም ላይ የሚታኮሱት ሀገር ላይ ያላችሁ ሰዎች አላችሁ። እዚህም በመሀል ደግሞ ምንም በማናውቀው ሁኔታ ያለናለን። ስለዚህ ለእኛ ሲል መድኃኒዓለም መረጋጋቱን ያምጣል። እንግዲህ እንደሚታወቀው እስራኤልና ኢራን በጣም አስከፊ የሚባል ጦርነት እያከናወኑ ይገኛሉ በአሁኑ ሰዓት። ጦርነት እንግዲህ ጦርነት ጥሩ የለውም፣ በጣም አስከፊ ነው ጦርነት። የብዙሃንን ህይወት የሚቀጥፍ ነው። በተለይ ደግሞ ህፃናትን፣ አዛውንትን፣ ምንም የማይመለከታቸው ሰዎች ህይወት በቃ ባጭሩ የሚያስቀረ ነገር ነው።
በዚህ መሀል እንግዲህ ከሀገራቸው ያልፍልናል ብለው የቤተሰቦቻቸውን ህይወት ለመቀየር ልጆቻቸውን የልጆቻቸውን ነገ ለማሻሻል በቃ ህይወታቸውን ለመቀየር የተሰደዱ እህቶቻችን እንግዲህ ወንድሞቻችንም ይኖራሉ። በዚህ መሀል እየተሰቃዩ ይገኛሉ። እንግዲህ እህታችን እንዳስተላለፈችው እዚህ ብቻ አይደለም ሌሎች አረብ ሀገራትም ያሉ እህት ወንድሞቻችን አሉ። እንግዲህ እግዚአብሔር ከዚህ መዓት ያውጣችሁ ነው የምለው። ሌላ ምን ይባላል? በሰላም ለሀገራችሁ ያብቃችሁ። ይሄን ጦርነትም ያብርድልን። ይሄ ነገር ግን ትንሽ አልተጣመመ። እስቲ ተጣመመ ብለሽ ነው? አይመስለኝም። ግን እርግጠኛ ነሽ? እዩ እስኪ እውነት ለመናገር አስቆኛል። ምክንያቱም ጥፍሯ እንዳያችሁት ውልግድግድግድ ነው ያለው። እሱ ትንሽ ፈገግታን ያስጨራል። ግን ቢሆንም እንደዚህ አይነት ቪዲዮዎች ለፈን ተብሎ የሚሰሩ ቪዲዮዎች የሌሎችን ስነ ልቦና ይጎዳሉ ብዬ አስባለሁ እንደ ሀሳብ። ምክንያቱም የአይን መንሸባረር በተፈጥሮም ሆነ ከተወለዱ በኋላም የሚመጣ ነገር ነው። በፀሐይ ጨረር ምክንያት ምናምን አራስ ቤት ሆኖ ህጻናት ማለት ነው እና በእንደዚህ አይነት ነገር ስንቀልድ በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎችን ስነ ልቦና እንጎዳለን። በራስ መተማመናቸውን ይገላል። እንደዚህ በሳቅን ቁጥር ቀልድ በሰራንባቸው ቁጥር እንዳይወጡ በማንነታቸው እንዲያፍሩ ያደርጋቸዋልና ፕሊስ እንደዚህ አይነት ነገሮችን ስንሰራ ጥንቃቄ እናድርግ መልእክቴ ነው። ቦርሳ በ500 ሺህ ብር ብቻ እየሸጥን መሆኑን ታውቂያለሽ? እንግዲያውስ እነዚህን የመሳሰሉ ቦርሳዎች በ500 ሺህ ብር ብቻ እየሸጥን እንገኛለን። ወይኔ ጉዴ! በቃ ይሄ ነገር ፋሽን ሆነ። 500 ሺህ ብር ነገሩ ብሩ እኮ ቀጣል ነው። ምን 500 ሺህ ቦርሳውን ራሱ ይችላል ብለሽ ነው? ይችላል ይገዛልናል። እንዴት ነው ምን ቃል? አንቺ ግን እንዴት ደስ እንደምትይ እውነት ማን በነገረሽ? እንዴት ደስ እንደምትይ በቃ ንጹህ ትጥብጥብ ያልሽ ልቅልቅ ያልሽ ሰው ነሽ። ንጹህ ይሄ ማይንድ ማምጣት እንዴት እንደሚቻል ብትነግሪን በጣም ደስ ይለኛል። ግን እኔ ሳስበው ምንም ማሰብ ካለመቻል ይመስለኛል። ሳድግ አንቺ ነው መሆን የምፈልገው። በእውነት ከአይኔ ያውጣሽ። ልቤን ሀሳብ ራቀኝ ጥርሴም ሳቅ ነው ወገነኝ በረታው ችግሬም ቀለል አለልኝ አይኔን ማርፏል ከወዳዙ። በመሰረቱ እቺ ልጅ ማሂ መስለኝ ነበር። ኮታት ወዳል መባሉን ሰምቼን ይኸው ፈትላለው ጥጡንም ሸምቼ። እኔ የምለው መድረክ ላይ የምትሰሩ ናይት ክለብ ላይ የምትሰሩ ሴት ዘፋኞች ግን ማለት ነው ስርዓት ያለው አለባበስ መልበስ ወንጀል ነው ተብሏል። እሺ ልበሱ፣ ኢትስ ኦኬ። ምን አይነት ክንዋኔ ነው የምታሳዩት? ምን አይነት ሪያክሽን ነው የምታሳዩት? ትልልቅ ቦታ ላይ የደረሱ ዘፋኞች እኮ እንደዚህ ክብራቸውን ዝቅ የሚያደርግ ነገር አድርገው አይደለም። ድምጻችሁን ሊሰማ የገባን እኮ ኦዲየንስ በአፈዛ ደንግዝ አድርጋችሁት ደንዝዞ ቀረ። ስንት ወጣት ባከነ። ኧረ ተው፣ ይሄ እኮ አንቱ አያስብልም፣ ትልቅ ደረጃም አያስደርስም። ይቺን አላቃትም እንዴ? ምን ነው እዛ ክለብ እንደዚህ የሚያረጋት ምናምን ለምን ትባላላችሁ? ለምን የማይመጥናችሁን አለባበስ የማይመጥናችሁን ከእናንተ ማንነት ጋር የማይሄድ ገና ለገና እዛ ናይት ክለብ ውስጥ ሰው እንደዚህ አይነት ነገር ይወዳልና ብላችሁ ሰው የሚፈልገውን ነገር ሁሉ ከማንነታችሁ ወጣችሁ አትስጡ። ብቻ አይመጥናችሁም ለማለት ነው። ውድ ቤተሰቦች እንዴት ናችሁ? ይሄን ለመሰለ ሱሪ ምርጥ አላባሽ ጫማዎች ይዘንላችሁ መጥተናል። እኔው ገዛዋለሁ፣ እኔ ፈልገዋለሁ የምትሉ ካላችሁ ኮሜንት ላይ አንድ ብላችሁ ጻፉ። ጉድ በይ ጎንደር እየተባባሰ ጭራሽ ለምን በብዛት አታከፋፍለንም? ከዛ ለሁሉም ተደራሽ ይሆንና ሁሉም ቂጡን ጥሎ ሄደና ቂጥንቡን ይጥላል። አይሻልም? ከዛ እንደዚህ ሙሉ ልብስ የለበሰ ስርዓት ያለው ልብስ የለበሰ ሰው ስናይ ብርቃችን ይሆናል። ሙሉ ልብስ የለበሰ ሰው ይሄዳል እንዴ አለ እንዴ? ልክ አሁን እንደዚህ ቂጥ ስናይ ብርቅ እንደሚሆንብን ማለት እንደሚሆንባቸው አንዳንድ ሰዎች ነው። ይሆንብኝ በቃ ሀገራችን የግሊንቺክ መንደር መሆኗ ነው።
ምዬ ላንቺ ነው አዘኔ ላንቺ ነው። ቀላሉን ያምጣል። ሌላ ምን ይባላል? አትሩጥ አንጋጥ ነው እናንጋጥ እንጂ እየተባባሰ እየመጣ ነው ወገን። በሚታይ የሰውነት ክፍል ታቱ ወይም ንቅሳት ማድረግ እንዲሁም ደግሞ ጸጉርን ደማቅ ቀለም መቀባትን የሚከለክል ህግ ወጥቷል። እንዲቆያችሁን ጠበቃ ሰብለ ሰፋ ነኝ። እንደሚታወቀው የፍትህ ሚኒስቴር ጠቅላይ አቃቢ ህግን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም ደግሞ የፌዴራል አቃቢያነ ህግን አስተዳደር አስመልክቶ በሚኒስትሮች ምክር ቤት በወጣው 443/2011 መሰረት አቃቢያነ ህግን አስመልክቶ የተለያዩ መመሪያዎችን የማውጣት ስልጣን አለው። ያንን መነሻ በማድረግ አንድ አቃቢ ህግ ምን አይነት አለባበስ ሊኖረው ይገባል የሚለውን አስመልክቶ መመሪያ ቁጥር 42/2017 ወጥቷል። ይሄ መመሪያ በተለይም ሴት አቃቢያነ ህግን አስመልክቶ ካስቀመጣቸው ድንጋጌዎች አንዱ እነዚህ አቃቢያነ ህጎቹ ሴቶቹ በምንም መንገድ ግልጽ ሆኖ በሚታይ የሰውነታቸው ክፍል ላይ ታቱ ወይም ንቅሳት ማድረግ እንደሌለባቸው፣ ከዛም በተጨማሪ ደማቅ የሆነ ቀለም ጸጉራቸው ላይ እንዳይጠቀሙ፣ የተቀዳደደ ጅንስ መልበስ እንደሌለባቸው፣ መልበስ የሚችሉት ከላይ ኮት ወይም ሸሚዝ ወይም ሹራብ እንዲሁም ደግሞ ከታች ከጉልበት በታች የሆነ ጉርድ ቀሚስ ወይም ጨርቅ ሱሪ ስለመሆኑ አስቀምጧል ማለት ነው። ስለሆነም ይሄ መመሪያ ከወጣ በኋላ ታቱ ወይም ንቅሳት መሰራት ማድረግ እንዲሁም ደማቅ የጸጉር ቀለም መቀባት ለሴት አቃቢያነ ህግ ተጠያቂነት ያመጣል ማለት ነው። አንዲት ሴት አቃቢ ህግ ነፍሰ ጡር ካልሆነች በስተቀር ይህንን አለባበስ ስርዓት ካልተከተለች ኃላፊነት የሚያመጣ ሆኖ ተቀምጧል። ይሄ ህግ ለአቃቢያን ብቻ አይውጣ ባይ ነኝ። ለአንዳንድ አካላት እንደው ኢትዮጵያ ውስጥ ያሉ ሴቶች በሙሉ እንደዚህ ስርዓት ያለው አለባበስ ይልበሱ የሚል ህግ ቢወጣ እኔ በእውነት ምርጥ ነገር በቃ እድብ ነበር የምንለው። የግጥሜ ርዕስ የታባሽ ይሰኛል። ፍቅሬን ገፍተሽ ሄደሽ ስታላዝኝ ዋልሽ የታባሽ እንኪ ስልሽ ስድብ መስሎሽ ታማኝ ልቤን ያሰቃየሽ አረ የታባሽ ጡቴ አሸቀጠጠ አለ ደፋ ደፋ አረ ወዬ በሉኝ ራሴን ሳላጠፋ ፋ አረ ተደፋ ገና በእግሩ ድክ ማለት ሲጀምር አረ የሷይን ባጭር እንዳያስቀርብሽ እንዴ! ለምንድን ነው ኖር ጌጡ እየሆናችሁ ያላችሁት? አንዳንድ ሰዎች ግን አረ አድቡ፣ ስነ ስርዓት ያዙ። ስነ ስርዓት መያዝ ነው የሚያስከብረው። እንደዚህ እኮ መሆን ምንም አንቱ አያስብልም። በእውነት አንቺ ነው የሚያስብለው፣ ሂጂ ነው የሚያስብለው። ክብራችሁን አትጣሉ ሴቶች እባካችሁ፣ እህቶቼ እባካችሁ። እኔ እንዲምለፈልፈው የምናቆረው ምንም ምለው በጣም ሴት ልጅ ክብር ዝቅ የሚያደርግ ነገር ስለማልወድ ነው፣ እንደ አንድ ሴት ማለት ነው። ብዙውን ጊዜ ያለማወቅ እንዲህ በመገላለጥ የሆነ ሰንባዲን አትራክት ማድረግ የሚቻል ይመስላል ለአንዳንድ ሰዎች፣ ግን እውነታው እሱ አይደለም። ገላሽን አይቶ የመጣ ሰው ገላሽን ሲያገኝ ጥሎሽ ይሄዳል። ተረዳሽ? እስቲ ማንነትሽን ለማሳየት ሞክሪ። ከዚህ ከሚታየው የሰውነት ገላሽ እውቀትሽ፣ ብስለትሽ፣ ትህትናሽ፣ ብልሃትሽ ጎልቶ ይውጣ። አስተሳሰብሽ ጎልቶ ይውጣ። እዛ ላይ ተጨነቁ። ሰውነታችሁ ማማሩ ላይ ምናምን ቅርጻችሁን ጠብቁ፣ ራሳችሁን ጠብቁ፣ የሰውነት አቋማችሁ ምናምን አስተካክሉ። ግን ደግሞ አትገላለጡ። አለቀ። 16-15 ዓመት ልጅ ይኖረን ነበር ብዬ አስባለሁ። በነበረው ጊዜ ላይ የሶስት ወር ነው የሁለት ወር ጽንስ ትይዛለች በአጋጣሚ እና ያ ነገር ደግሞ በጣም አደገኛ ነበር በወቅቱ። በወንጌል ያችን ነገር ካወቀች ማጋባት የጋብቻ ስነ ስርዓቱን አታካሄደለም። የመጣው የምጣ ሌላውን ተጋብተን ይህን ነገር ብናተርፍ ይሻላል በሚል በሰዓት ነው እኔ ቤተክርስቲያኔ በዚህ ልክ ልትለኝ አይገባም፣ አታጋባኝም፣ ሄዳ ነው የምወድቀው፣ ውጪ ነው የምንጋባው፣ ይሄ ደግሞ ለእኔ ክብር ጥሩ አይደለም በሚል ብዙ ተከራከርን። ሳስበው እኔም በወቅቱ ኦኬ እንደዚህ አይነት ችግር ካለ አክሴፕት ማድረግ የጋራ ችግር ነው፣ አክሴፕት ማድረግ አለብን፣ እንግዲህ እግዚአብሔር ይቅር ይበለን ተባባልን። ያችን ነገር ድንበሯ ሆስፒታል ምናልባት የሐኪማችን ስም መጥራት አስፈላጊ ስላልሆነ እንጂ አስፈላጊ ከሆነ መጥራት ይቻላል። እንግዲህ በወቅቱ አፕሮች አረገች። እኔ በነገራችን ላይ ማለት ነው በጣም እያስተዋልኩ ያለሁት ነገር የእሷንም ኢንተርቪው አይቼዋለሁ፣ የእሱንም ኢንተርቪው አይቼዋለሁ። ግን ሰው
ስማ በመሰረቱ በሁለት ባልና ሚስቶች ነበሩ ሰዎች መሃል እኛ አልነበርንም ግለሰቦች እያንዳንዳችን አልነበርንም ሁለቱ ናቸው ሁለቱ ጋር ነው እውነታ ያለው ገለቴ በቀረበች ሰዓት ሰው እንዳለ ለሷ ወግኖ እሱን እንግዲህ እስከ መደብደብ አካል ጉዳት እስከ ማድረስ ደርሶበት ነበር በዛ መሐከል እንደገና ሰይፉ ሾው ላይ እሱ ቀረበ ከዛ እውነቴ ነው ያለውን ተናገረ ሰው እሷን መጨፍጨፍ ጀመረና ማጋ እውነት እንዳለ አናቀም በሰዎች እንትን ውስጥ ገብተን በቃ የማይባሉ ነገሮችን እሱም ላይ አካል ጉዳት እስከ ማድረስ እሷም ላይ የስነ ልቦና ጉዳት እስከ ማድረስ ድረስ የተደረሰ ነገር ነውና ይሄ ጊዜ የሚፈታው ጉዳይ ነው እውነት ማጋ እንዳለ እግዚአብሔር ጋር ነው ያለው እውነቱ አንድ ቀን ይወጣ ይሆናል ወይም ሁለቱ ፊት ለፊት ቀርበው ይናገሩ ይሆናል ግን እኛ እንደ ተመልካች ማን ነው ፈራጅ ያደረገን ማንም ተበድላለች አው ተበድላለች ብለን ልንደግፋት ልናበረታታት አይዞሽ ከጎንሽ ነን ልንላት ይገባል እንጂ በማናቀው እውነት ተነስተን በቃ ይሄ አድርጓል ስለተባለ ብቻ ሄዶ ሰውን አታክ ማድረግ እንደገና ደግሞ እሱ ምላሽ ሲሰጥ እሷን ሄዶ መጨፍጨፍ ይሄ ምንም እኔ ፍጹም አግባብነት አለው ብዬ አላስብም በሰው ህይወት አንፍረድ ታንክ ዩ ሰብስክራይብ አድርጉ እንግዲህ ወዶች የዛሬ ቪዲዮቼ እነዚህን ይመስሉ ነበር እንደወደዳችኋቸው ተስፋ አደርጋለሁ እኔ በእናንተ ተስፋ አልቆርጥም ለማንኛውም በቀጣይ አሪፍ በሆኑ ቪዲዮዎች ከቻሳላለሁ ሰብስክራይብ ምትል እንደ ቡችሉሉ ሞንደለል ያለች በተናለች እሷን በመንካት ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ በማጋራት እንዲሁም ሐሳብ አስተያየታችሁን በመጻፍ እንዳሻሽል የምትፈልጉትን ነገር ውጪ ማለት ነው መጻፍ ትችላላችሁ እንድሰራባቸው የምትፈልጓቸውን ቪዲዮዎች ደግሞ የቲክቶክ አካውንቴ ላይ ሜንሽን ማድረግ ትችላላችሁ ኤፍራታ ዝና ኒው ይላል አካውንቴ እሱ ላይ ሜንሽን አድርጋችሁ እንሰራባችኋለን እንዝቃለን ፈታ ዘና እንላለን ፍቅር ስጡት ለዚህ ቻናል ሰብስክራይብ አድርጉት ላይክ አድርጉት እና ደግሞ ቪዲዮዎች ስታዩ ቪፒኤን ብታበሩ በጣም ለኛ ይጠቅመናል እንድናድግ እንድንበረታ እንድንሰፋ የምትፈልጉ ሰዎች ቪፒኤን እያበራችሁ እንዲሁም ሰብስክራይብ እያደረጋችሁ ይሄን ቪዲዮ እዩት ምችት ይበላችሁ